በሰማይ ወበምድር ሥላሴ ተትረምህ ወትትነከር ወሰናያቲሃ ይገብር ቃለ ኢያሱ ሐዋርያ ፍቅር ሥላሴ ተትረምህ ወትትነከር ውስተ ሀገሩ ደብረ ብርሃን ንግሥተ አድባር ሥላሴ ተትረምህ ወትትነከር ሥላሴ ተትረምህ ወትትነከር ወትትነከር ሥላሴ ተትረምህ ወትትነከር ሥላሴ ተትረምህ ወትትነከር ሥላሴ ተትረምህ ወትትነከር ሥላሴ ወትትነከር ሥላሴ ተትረምህ ወትትነከር ሥላሴ ተትረምህ ወትትነከር ሥላሴ ተትረምህ ወትትነከር ሥላሴ ተትረምህ ወትትነከር ሥላሴ ወትትነከር ሥላሴ
ትትረምህ ወትትነከር ወሰናያቲሃ ይገብር ቃለ ኢያሱ ሐዋርያ ፍቅር ሥላሴ ትትረምህ ወትትነከር ውስተ ሀገሩ ደብረ ብርሃን ንግሥተ አድባር ሥላሴ ትትረምህ ወትትነከር ሥላሴ ትትረምህ ወትትነከር። ኦሪት ዘፍጥረት ምዕራፍ 18 የምናገኘው የዛሬው የበዓሉ ታሪክ ነው። ታሪኩ የተለመደ ነው፣ ታውቁታላችሁ። የማን በዓል ነው የሚባለው? የአብርሃሙ ሥላሴ። የአብርሃሙ ሥላሴ ሲጠየቁ ሲለመኑ የአብርሃም የግል ሥላሴ ሆነዋል አይደለም? የአብርሃሙ ሥላሴ ነው የሚባለው። እውነት አሰብ የአብርሃሙ ሥላሴ እውነትም ነው ደግሞ እና መነሻው ይሄ ነው። የዛሬው በዓል ነው። አጠቃላይ በማወቅም ባለማወቅም የአብርሃሙ ሥላሴ ሆይ ተለመኑኝ እንላለን ማለት ነው። አብርሃም የግል እስከሚመስሉ ሥላሴ ምን አድርጎ ነው? ምን ሰርቶ ነው የአብርሃም የግል አባት የግል ፈጣሪ እስከ መምሰል የደረሱት? ዓለማትን ያስገኙ ሥላሴ ናቸው አይደል? የሁላችን ፈጣሪ ማን ናቸው? ሥላሴ። ታዲያ የይስሐቅ ሥላሴ ይባል፣ የያዕቆብ ሥላሴ ይባል፣ የተክለ ሃይማኖት ሥላሴ ይባል። የማን ሥላሴ ነው የሚባለው? የአብርሃሙ ሥላሴ ይሄ ነው የሚባለው። አባባሉ ነው፣ በማወቅም ባለማወቅም። ግን ዝም ብሎ አይደለም፣ በማወቅ ነው። በማወቅ ነው። እንደሚታወቀው ነው። ታሪኩን ታውቁታላችሁ። አጠራ አድርጌ እኔ ለመከለስ ያህል ነው። የተወሰነ ደቂቃ ነግራችሁና ታሪኩን ወደ ቀጣዩ ፕሮግራማችን እንሄዳለን ማለት ነው። በተቻለ መጠን አዳምጡ ተረጋግታችሁ። አብርሃም በካራን ሀገር በሶሪያ አካባቢ የሚኖር የታራ ልጅ ነው። አብርሃም ወልደ ታራ በከነዓን አካባቢ የሚኖር ጣዖት ጠርበው ቤተሰቦቹ ጣዖት ሸጠው፣ ጣዖት ማለት ደግሞ አምላክን የሚተካ ማለት ነው፣ የሚተዳደር በዚያ ኗሪ እግዚአብሔርን የማያውቅ ሰው እንደነበረ ታሪኩ ይናገራል። ከዕለታት አንድ ቀን ግን አብርሃም ያ ጣዖት ያ የሚያመልከው ያ የሚሸጠው አምላክ የሚለው አምላክ መሆኑን ተጠራጠረ። አያችሁ፣ ጣዖቱን ይሸጣል። ተሸክሞ ጣዖቱን ወደ ገበያ ሲሄድ አምላክ መሆኑን ተጠራጠረውና እናውራ ቢለውም አያወራም። ብቻችንን ይሄን ጎዳና እየሄድን ቢለውም ምንም የለም። በገበያም ላይ እንዲሁ አለና አብርሃም ይህ አምላክ እንዳልሆነ አረጋገጠ። አምላክ ትክክለኛ አምላክ ውልት እንዳለ ተመራመረ ማለት ነው። ባጭሩ የፀሐይንም ሌላውንም ነፋሳትንም ውሃንም ሁሉንም አምላክ እንዲሆኑት ሞከረ። ሁሉም ግን የራሳቸው ድክመት እንዳለባቸው አስተዋለ ነው። በመጨረሻ ፀሐይ ይሻላል ብሎ ፀሐይን አምላክ ለማድረግ ሞከረ። ፀሐይም ደግሞ የሚጠፋበት ሰዓት አለ አይደል? በዚያ ሰዓት ማንም አምላክ ይሆነኛል። ከዚያ በኋላ እንደው አሁን ከተመራመርኳቸው አሁን ከተቃቀስኳቸው
አምላክ ሊሆኑ ከሚችሉት ፀሐይ የተሻለ ነገር ያገኘውን ይሁንና ደግሞ ፀሐይም ድክመት አለበት። ቢሆንም እንግዲህ የፀሐይ አምላክ እባክህ ተገለጽልኝ አለ። የፀሐይ አምላከ ፀሐይ ተናበበኒ ብሎ ለመነ ማለት ነው። እግዚአብሔርም የአብርሃምን ልቦና ተመልክቶ ለአብርሃም ተገለጸለት ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ እንደ ቀላል የምናየው አይደለም። ዛሬ አብርሃም ብቻ አይደለም የተጠቀመው፣ ሁላችን እንድንጠቀም በዓለም ላይ ያለን ክርስቲያኖች ሁሉ የአብርሃም ልጆች እንድንሆን አብርሃም ትልቅ ስራ ሰርቶልናል ማለት